በትንሽዬ መንደር ውስጥ አንድ ጀማል የተባለ ሰው ነበር። ይህ ሰው በደግነቱና በጥሩነቱ ይታወቃል። የመንደሩ ሰዎችም በጣም ይወዱትና ያቀርቡት ስለነበር አንዳንድ ጊዜ ጥሩ ሰው እያሉ የሚጠሩት ነበር። ቢሆንም ግን ሁል ጊዜ ጀማል በህይወቱ ላይ ዛሬ ቀን አይደለም የምንላቸው ነገሮች ሁሉ ያጋጥሙት ነበር። ስራ ብሎ በሚሰራ ሰዓት የያዘው ነገር አይሳካለትም፣ ወይ ይበላሽበታል፣ የሚሰበር ነገር ከሆነ ደግሞ ይሰበራል። ስራው አልተመቸኝም ብሎ ወደ ሌላ ስራ ሲገባም እንደዛው ሌላ ነገር ያጋጥመዋል። የያዘውና የጀመረው ነገር ሁሉ አይሳካለትም። ጀማል ይሄ ነገር ሁሉ ጊዜ ቢያስከፋውም ቢያናድደው፣ ነገር ግን እጅ አልሰጠም፣ ተስፋ አልቆረጠም። ደጋግሞ መሞከር፣ ሲበላሽበት ደግሞ ደጋግሞ ትዕግስት ያደርግ ነበር። በስተመጨረሻም ጀማል ሰው ጋር ተቀጥሬ መስራት ነው ይሄ ሁሉ ነገር ውስጥ የከተተኝ፣ የራሴን ብሞክር ሊሳካልኝ ይችላል ብሎ በማሰብ አንድ ትንሽዬ መሬትን ይከራያል። በዛች መሬት ላይ በራሱ ተንቀሳቅሶ አዝዕርትን ተክሎ በሚያገኘው ምርት ለመሸጥ ነበር ሐሳቡ። ባሰበው ነገር ላይም ጀማል መንቀሳቀስ ጀመረ። በተከራየው ትንሽዬ መሬት ላይ አታክልቶችን ተከለ። በየቀኑ አረቦችንና አላስፈላጊ የሚጎዱ ነገራቶችን እያጸዳ፣ ውሃ ማጠጣት ባለበት ሰዓት ምንም ሰዓት ሳያሳልፍ ውሃ እያጠጣ በደንብ ይንከባከበው ጀመር። የዘራውን ተክል የቲማቲም ፍሬ ስለነበረ ብዙም ሳይቆይ ቲማቲሙ ቃሪያ ያመጣል ጀመር። በደንብ እየተንከባከበውም ሲመጣ ቲማቲሙ እያማረና ቀይ እየሆነ ይመጣል። ለአይን በጣም የሚያምርና የሚያጓጓ ነበር። በዚህም ጀማል በጣም ደስተኛ ሆነ። ያገኘውንም ምርት ወደ ገበያ አውጥቶ ሊሸጠውም ወሰነ። ጥሩ የሚላቸውን ቲማቲሞችም ከማሳ ላይ በደንብ አድርጎ ከለቀመ በኋላ በእቃ ነገር ከላዩ ላይ ተሸክሞ ወደ ገበያ መጓዝ ጀመረ። ነገር ግን አሁንም ያ መጥፎ እድል ያለኝ ብሎ የሚያስበው ነገር ይከሰትበታል። እንቅፋት ያደናቀፈውና መሬት ላይ ቲማቲሞቹን እንደያዘው ይዘረራል። ቲማቲሞቹ የበሰሉ ስለነበሩ መሬት ላይ እንደወደቁ አብዛኛዎቹ ይበላሻሉ። ጀማልም በጣም በመናደድ ጥሩ የሆኑትን ቲማቲሞችን ብቻ ለቅሞ ወደ ገበያ ይወጣል። እንደምንም ጥንቃቄ አድርጎ እየሄደ ወደ ገበያ መድረስ ይችላል። አንድ ቦታ ላይም ደርሶ ቲማቲሞቹን አስተካክሎ ያስቀምጣቸዋል። ገዢ ከመጣ ብሎም ሰዎችን በትዕግስት መጠባበቅ ጀመረ። ከትንሽ ቆይታ በኋላም አንድ አዛውንት ወደሱ ጋር ሲመጣ ይመለከታል። ጀማልም በጣም ደስተኛ ነበር። አዛውንቱም ወደሱ ጋር ጠጋ አለና ቲማቲም ፈልጌ ነው የመጣሁት ይለዋል። ጀማልም ጥሩ የሚላቸውን ቲማቲሞች መርጦ በዛ አድርጎ መርቆ ለአዛውንቱ ሊሰጠው ይዘጋጃል። አዛውንቱም ጀማል የሰፈረለትን ቲማቲም ሲመለከት በጣም ደስ ይለዋል። ሊከፍለውም ብር አውጥቶ ቆጠረና ለጀማል ሊሰጠው ሲል ኃይለኛ ነፋስ ይመጣና ብሩን ይበትነዋል። ጀማልም በጣም ደነገጠ። ብሮቹንም ለመያዝና ለማስቆም መሯሯጥ ጀመረ። ነገር ግን የመጣው ነፋስ ኃይለኛ ስለነበር ብሮቹ እንዳለ ተበትነው ሄዱ። አንዳቸውንም መያዝ አልቻለም። አዛውንቱም መጥቶ በጣም ይቅርታ አድርግልኝ፣ እኔ እኮ ይሄንን አስቤ አልነበረም፣ ልከፍልህ ያወጣሁት ብሮች እንዳለ በነፋስ ሄዱ፣ እባክህ ይቅርታ አድርግልኝ፣ ቲማቲሞቹንም ተወው፣ ይሄን ያህል ለፍተህ ችግር የለውም አልወስዳቸውም፣ እባክህ ይቅርታ አድርግልኝ አለው። ጀማል ግን በጣም የዋህና ደግ ስለነበረ የሰፈረለትን ቲማቲም አንስቶ ይሰጠዋል። ችግር የለውም፣ ይሄ ላንተ አስቤ ያወጣሁት ቲማቲም ስለሆነ ብሮቹን እንደከፈልከኝ ነው የምቆጥረው፣ ችግር የለውም ውሰድ እያለ በፈገግታ ይሰጠዋል። እንደገና አሁንም ቲማቲሙን ለአዛውንቱ ሊሰጠው ሲል አንድ ሌባ ይዘርፋቸውና እየሮጠ ይዞት ይሄዳል። በዚህም የተደናገጠው ጀማል መጮህ ጀመረ። ሌባ ሌባ እያለ መጮህ ጀመረ። ወዲያውኑ ሌባ መሆኑን ያወቁትም ሰዎች ያንን ሌባ ይዙትና ጀማል ጋር ይዘውት ይመጣሉ። ሰዎች እንዳለ ከበውት ያንን ሌባ ክፉኛ ይመቱት ጀመር። የሰረቀውንም ቲማቲም ማስመለስ ቻሉ። ለአዛውንቱም ተሰጠው። ነገር ግን በጣም የሚያሳዝነው ነገር ጀማል የሚሸጣቸው ቲማቲሞች እንዳለ ተረጋግጠውና ተበላሽተው ነበር። ሰዎች በግርግር ሌባውን ለመምታት ሲሉ የጀማልን ቲማቲም መሬት ላይ ዘርረዋቸው ነበር። አሁን ጀማል ቲማቲሞቹ ሁሉ ተበላሽተዋል። አዛውንቱም ወደሱ ጋር ጠጋ አለና አብሽር፣ ሰብር አድርግ፣ አላህ ሊፈትንህ ፈልጎ ነው፣ መጨረሻ ያማረ ይሆናል፣ አብሽር እያለ አባሸረው። ጀማልም እሺ ችግር የለውም ብሎ ምክሩን ተቀበለ። ነገር ግን በህይወቱ ላይ ሁሉ ለምን እንደዚህ ነገር እንደሚያጋጥመው ግራ ይገባው ጀመር። በዚህም ሁኔታ ላይ ሳለ አንድ ትልቅ ነጋዴ ወደሱ ጋር ይመጣል። ወደ ጀማልም ጠጋ አለና አንተ በጣም መልካምና ጥሩ ሰው ነህ፣ ዛሬ ቀኑን ሙሉ ስከታተልህ ነበር፣ እንዳንተ አይነት ሰው ደግሞ በጣም እፈልጋለሁ፣ ፍቃደኛ ከሆንክ ከኔ ጋር ንግድን ልትሰራ ትችላለህን ብሎ ይጠይቀዋል። ጀማልም ይህንን ሲሰማ እርግጠኛ ነህ እኔ ካንተ ጋር እንድሰራ ትፈልጋለህን ይለዋል። ነጋዴውም አው አንተ በጣም መልካም ሰው ነህ፣ እንዳንተ አይነት ሰው ነው የምፈልገው ይለዋል። ጀማልም ይህንን ሲሰማ በጣም ደስተኛ ሆነ።
ወዲያውኑ ነበር ከነጋዴው ጋር ለመስራት የተስማማው። ያ ትልቅ ነጋዴ ልብስ ሻጭ ነበር። ከጀማልም ጋር ከተስማሙ በኋላ ጀማልን ይዞት ወደ ሱቁ ይሄዳል። ወደ ሱቁ ማስገብቶ የልብሶቹን ዋጋ እንዴት መሸጥ እንዳለበት ሁሉንም ነገር አንድ በአንድ ለጀማል ያስረዳው ጀመር። ጀማል የተነገረውን ነገር ለማወቅና ለመተግበር ጊዜ አልፈጀበትም። በጣም ቅንና ጎበዝ ሆኖ ማገልገል ጀመረ። ለወርም አብሮት ከሰራ በኋላ ያ ነጋዴ ጀማልን ይጠራውና ወደ ጎረቤት ከተማ ሄደ ልብሶችን ገዝተህ ትመጣለህ። እዛ የሚሸጡት ልብሶች ዋጋቸው የቀነሰ ነው። አሪፍ የምትለውና ይሸጣል የምትለውን ልብሶች ገዝተህ ይዘህና ብሎ ወርቅን አውጥቶ ይሰጠዋል። ጀማልም ነጋዴው የሰጠውን ወርቅ ተቀብሎ በደስታ ልብሶችን ለመግዛት ወደ ተባለው ቦታ ማቅናት ይጀምራል። መንገዱ በጣም ረጅምና አድካሚ ቢሆንም ጀማል ግን ወኔና ግብ ስላለው ያለምንም መድከምና መሳነፍ ወደ ተባለው ቦታ መሄድ ጀመረ። ከብዙ ጉዞ በኋላም ወደ ተባለው መንደር ይደርሳል። ብዙ የሚያውቃቸው ነጋዴዎች ወደዛ እየመጡ ነበር ይነግዱ የነበረው። ጀማልም ልብስ የሚሸጥበትን ቦታ ማፈላለግ ጀመረ። በስተመጨረሻም አንድ ትልቅ እንዲሁም ሰፊ የሆነ ልብስ መሸጫ ቦታ ላይ ይደርሳል። ወደ ውስጥም ገብቶ ነጋዴ እንደሆነና ብዙ ልብሶችን ፈልጎ እንደመጣ ለሰውየው ይነግረዋል። ሰውየውም ይህንን ሲሰማ በጣም ደስተኛ ሆነ። ጀማልን ወደ ውስጥ አስገብቶ ልብሶችን ያማርጠው ጀመር። ጀማልም ከዛ ነጋዴ ብዙ ልብሶችን ገዛ። ነገር ግን ብር ተርፎት ስለነበር ሌላ የተሻለ ዕቃ ካገኘሁ ብሎ ወደ ሌላ ሱቅ ጎራ ለማለት ፈለገ። መጀመሪያ የገዛውንም ነጋዴ ሌላ ሱቆች የሚገኙበትን ቦታ ጠየቀው። ነጋዴውም ጥሩ ስለነበር ቦታውን ጠቆመውና ጀማል ወደ ተባለው ቦታ ማቅናት ጀመረ። አሪፍ ልብስ አገኛለሁ ያለውን ቦታ በአይኑ እየፈለገ በስተመጨረሻም ወደ አንድ ሱቅ ጎራ ይላል። ወደዛ ሱቅ ገብቶ የሚያማምሩና ቶሎ ይሸጣሉ ብሎ ያሰባቸውን አሪፍ ልብሶች ይገዛል። የያዘውንም ብር በሚገባ ከገዛበትና ከከፈለ በኋላ ጀማል የገዛውን ልብስ በአናቱ ተሸክሞ ወደ መንደሩ መመለስ ይጀምራል። እንኳን ዕቃ ራሱ ተሸክሞ ይቅርና ሲመጣ ራሱ በባዶ እጁ በጣም ደክሞት ነበር። እንደምንም ታግሎ ያንን አስቸጋሪና ከባድ መንገድ በእግሩ መጓዙን ቀጠለ። ነገር ግን ባላሰበው ሰዓት ኃይለኛ ዝናብ ይመጣል። መጠለያ ቦታን ሲፈልግ ብቻ የያዘው ልብስ እንዳለ ይበሰብሳል። ከዛም ብሶ አንድ ጭቃ ላይ ተደናቅፎ ይወድቃል። ልብሱ እንዳለም ጭቃ በጭቃ ይሆናል። ጀማል ያየውን ነገር ማመን አቃተው። ይሸጣል ብሎ ያሰበው ልብሶች እንዳለ በጭቃ ተላወሱ። እንዴት አድርጎ አለቃውን እንደሚያሳምን ግራ ገባው። ይሄ መጥፎ እድልና እድለቢስነት መሆኑ መች እንደሚያበቃ ግራ ይገባዋል። ልብሶቹንም ተሸክሞ መጓዝ ጀመረ። ሊመሽ አካባቢም ወደ አንድ መንደር ይደርሳል። በመንደሩ ላይም እየተዘዋወረ ሳለ ከአንድ ከሩቅ የሚመጣ መብራትን ይመለከታል። ወደ ቤቱም ጠጋ ብሎ እርዳታን ለመጠየቅ ወሰነ። ወደ በሩም ጠጋ ብሎ በሩን ሲያንኳኳ አንድ አሮጊት ነበር የከፈተችው። ለአሮጊቷም ያጋጠመውን ነገር ሁሉ ሲነግራት አሮጊቷ አዘነችለት። ልጄ ችግር የለውም አታስብ፣ ልብሱን አብረን እናጥበዋለን፣ እኔ አግዝሃለሁ፣ አሁን ወደ ቤት ግባ አለችውና ጀማልን ይዛው ወደ ቤቷ ትገባለች። ውሃና ልብሱን ለማጠብ የሚያመቻትን ዕቃዎች ሁሉ ካዘጋጀች በኋላ ልብሱን አንድ በአንድ ጥርት አድርጋ ታጥብለት ጀመር። ጀማል በጣም ተደሰተ። እያንዳንዱን ልብስ አሪፍ አድርጋ አጥባ እንደመጀመሪያው አዲስና የሚያምር አድርጋ ምንም ጉልበቷን ሳትሰስት አጠበችለት። ጀማል በአሮጊቷ መተባበር በጣም ስለተደሰተ ኪሱ ላይ የቀረውን ገንዘብ አውጥቶ ሊሰጣት ይወስናል። ሁሉንም ልብስ አጥባና አስተካክላ ለጀማል ከሰጠችው በኋላ ጀማል ኪሱ ውስጥ የያዘውን ገንዘብ በግድ ይሰጣታል። አሮጊቷ መቀበል እምቢ ብትለውም እሱ ግን በፍጹም አይሆንም ብሎ በግድ ይሰጣታል። ከዛም አሮጊቷን አመስግኗት መንገዱን ይጀምራል። እንደዛ ልብሱ ቆሽሾ ወደ አለቃው ጋር ቢሄድ ምን አይነት ነገር እንደሚገጥመው በጣም ከብዶት ነበር። ነገር ግን አሁን በደስታ መንገዱን ቀጠለ። በመንገድ ላይም እየሄደ ሳለ አንድ ገበሬ ማሳው ላይ እሳት ተነስቶበት እርዳታን እየጠየቀ ሲጮህ ይመለከተዋል። ጀማል ምንም አልተግደረደረም። ልብሶቹን እንዳለ አንድ ጥግ ካስቀመጣቸው በኋላ እየሮጠ ያንን ምስኪን ገበሬ ለመርዳት ወደዛ ሄደ። ነገር ግን እሳቱ ከባድ ስለነበር ገበሬውንም ሳይረዳው ከዛም ብሶ የገዛው አዲስ ልብሶች እንዳለ በእሳት ተያይዘው ነበር። እሳቱን ለማጥፋት ብዙ ሞከረ፣ ነገር ግን ረፈደበት። እንዳለ ልብሱ ተቃጥሎ አመድ ሆነ። ጀማል የሚያደርገው ነገር ግራ ገባው። እዛው ቁጭ ብሎ ማልቀስ ጀመረ። የዛሬው መጥፎ እድሉ ደግሞ በጣም የከበደና የባሰ ነበር። ወደ መንደሩም ተመለሰ። ለአለቃውም ሁሉንም ነገር ዘርዝሮ ነገረው። ይሄ ሁሉ ቀን ከመቆየቱም ባሻገር የገዛው ልብሶች ሙሉ ተቃጥለው ምንም አይነት ብር ሳያስተርፍ በባዶ እጁ ፊት ለፊቱ ቆሞ ሲመለከተው
አለቃው በጣም ተናደደ። ነገር ግን ንዴቱን ዋጥ ነበር ያደረገው። ወደ ጀማልም እየተመለከተ እንዲህ አለው፣ ከዚህ በኋላ ከኔ ጋር መስራት አትችልም። እባክህ እቤቱን ለቀህ ውጣልኝ። ያገኘሁትን ትርፍ ሙሉን ያከሰርከኝ። ስለዚህ ከዚህ በላይ ከምንጣላ በሰላም እቤቱን ለቀህ ውጣልኝ አለው። ጀማል ምንም አይነት መልስ አልነበረው። ይቅርታ የመጠየቅ እንኳን አቅም አልነበረው። አንገቱን እንዳቀረቀረ እቤቱን ለቆ ይወጣል። ባደረገውና በሰራው ነገር በጣም አፍሮ ነበር። የተቀሩትን ልብሶቹን ይዞ ልብስ ቤቱን ለቆ ወዴት እንደሚሄድ ሳያውቅ እንኳን ቤቱን ለቆ ይወጣል። ወደ ባዶና ምንም ነገር ወደ ሌለበትም ቤቱ ተመለሰ። ውስጥም ገብቶ ማሰብ ጀመረ። ከዚህ በኋላ ምን ሊያደርግ ነው? እንዴት ሊኖር ነው? ምን አይነት ሰበብ ሊያደርስ ነው? ግራ ይገባዋል። በእጁ ላይ ያለው ገንዘብ ይህን ያህል የሚባልና እዚህ ግብ የሚባል አይደለም፣ በጣም ትንሽ ነው። በቀጣዩ ቀንም እቤት መቀመጥ ሲያስጠላው ወደ ገበያ ወጥቶ ቁጭ ይላል። የሰዎችን ሁኔታም ዝም ብሎ ይመለከታል። በዚህ ሁኔታ ላይም ሳለ አንድ አዛውንት ወደ ገበያ በግን ይዛ ትመጣለች። አዛውንቷም ጀማልን ስትመለከተው ወደሱ ጋር ጠጋ አለችና እባክህ ተቸግሬ ነው፣ ይህንን በግ ልሽጥልህ፣ ምንም ያህል ከሲታ ቢሆንም እባክህ ግዛኝ ትለዋለች። ጀማል በጉን ሲያየው በጣም የከሳና ትንሽዬ በግ ነበር። ነገር ግን አሮጊቷ ታሳዝነዋለች። ሊገዛትም ወሰነ። ያለውን ብር ማውጥቶ ይሄ ብር ብቻ ነው ያለኝ፣ ከተመቸሽው ሰጂውና ልግዛሽ ይላታል። አሮጊቷ ምንም አልተገደረደረችም። ወዲያውኑ ብሩን ተቀበለችውና ያንን ከሲታ በግ ሰጠችው። ጀማል ምናልባት ይሄ በግ ጥሩ ነገር ሊያመጣልኝ ይችላል፣ ይሄ ሁሉ ተፈትኝማ በዚህ ተስፋ መቁረጥ የለብኝም ይልና በጉን ይዞት ወደ ቤቱ ይሄዳል። ከዛም ወደ ገበያ መውጣቱንም ትቶ በጉን መንከባከብ ጀመረ። በየቀኑ ሳሮችን አጭዶ እያመጣለት ውሃንም እየሰጠው ይንከባከበው ጀመር። የአላህ ነገር ሆኖ የገዛት በግ ሴት ሆና ልትወልድ የተቃረበች ነበር። ከወራት በኋላም በጓ መንታ ትወልዳለች። ጀማልም ያላሰበው ሪዝቅ እቤቱ እየመጣ መሆኑ ታየው። ግልገሎቹን ሁሉ እየተንከባከበ በጎቹ እየበዙለት ይመጣሉ። በጎቹ እንደበዙለትም ሲያውቅ ጀማል ወደ ገበያ ወጥቶ ሊሸጣቸው ይወስናል። ወደ ገበያም ወጥቶ ሲሽከረከር ያቺን አዛውንት ያገኛታል። የመጀመሪያ በጉን የሸጠችለት ማለት ነው። ጀማልም ብዙ በጎችን ይዞ ስትመለከተው በጣም ተደሰተች። ወደ እሱም ጠጋ ብላ ሰላምታን ከቀረበችለት በኋላ ከልቧ ፈገግ ብላ እንዲህ አለችው፣ ያኔ በጉን ስትገዛኝ እንደዛ ከሲታና ማንም ሊገዛኝ ፈቃደኛ ያልሆነውን በግ ስትገዛኝ በጣም ተደሰትኩኝ። ብሩ በጣም አስፈልጎኝ ስለነበር ለፈለግኩት ነገር አዋልኩት። ከሸጥኩልህ ቀን ጀምሮ ላንተ ዱዓ ሳደርግልህ ነበር። አላህ ያችን በግ እንዲባርክልህና ጥሩ ደረጃ እንዲያደርስ ተለውጠህም ውጤቱንም እንዲያሳየኝ ዱዓ ሳደርግ ነበር። አሁን ውጤቱን በማየቴ ምን ያህል ደስተኛ እንደሆንኩ አታውቅም ብላ በፈገግታ ማልቀስ ጀመረች። ጀማልም ኃይለኛ የሆነ ትዕግስትን አድርጎ የተቸገረን ሰው በመርዳቱ አላህ በምን ያህል ነገር እንደለወጠለት በጥሩ ነገር እንደቀየረለት ሲያይ በጣም ተደሰተ። ከዛን ቀን በኋላ ጀማል በግ ሻጭ ብቻ ሳይሆን ወተቶችን፣ የበጎችንም ቆዳ እየሸጠ ንግዱን እያስፋፋ ትልቅ ነጋዴ ለመሆን በቃ። ትልቅ የማሳ መሬትንም ተከራይቶ የራሱ ቤቶችንም ገዝቶ በጎችን ማራባት ጀመረ። በመንደሩ ሰዎች ዘንድም ጀማል ባለሀብት በመሆኑና ባለጸጋ ሰጪ በመሆኑ ታወቀ። የዛሬው ድንቅ ታሪካችን ይህንን ይመስላል። አቡ አላህ ሀብትን ይስጠን። አሚን በሉ። አሚን እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ።